ዋና ስራ አስፈጻሚ ናት፣ ዋና ጸሐፊ ናት። እስማኤል ጀዋር መሐመድ፣ አሉላ ሰለሞን ጦርነት ባህላዊ ጨዋታችን ነው በሚል ንግግሩ የሚታወቀው ጦርነት ይቁም በሚለው ትላንትና ላይ ተገኝቷል። እናንተ ከፈዘዛችሁ ይገኛሉ። ትላንት ሲዋጋ የነበረ ሰው በሌላ መለያም ይመጣል። ምን ችግር አለው? ጦርነት ባህላዊ ጨዋታችን ነው ያለ ሰውዬ ተመልሶ ስለ ጦርነት አስከፊነት ራሱ ሰውዬ ነው የሚነግረን። ኢትዮጵያ ውስጥ ደስ የሚልም ያደባደበ ሰውዬ ነው መልሶ እንደገና ደግሞ ስለ ድብድብ አስከፊነት ሊነግርህ ይመጣው። እናንተም አታሳፍሩም። አቤት ትንታኔ እያላችሁ ታደምጣላችሁ። አቦይ ስብሃት ለማይቀረው ትግል ለማይቀረው ጦርነት ወጣቱ ይነሳ ሲሉ የነበሩ ሰው ናቸው። እሳቸው ስለ ጦርነት አስከፊነት ለመናገር መጥተዋል። ሰው የለም። እናንተ ቢዚ ናችሁ። እናንተ ቢዚ ስለሆናችሁ ሰው ስላለ ይመስለኛል። የሆነው ነው። ምን ታዘባችሁ ግን? ከዚህ ውስጥ እኔን ከጠየቃችሁኝ the only person የምህረት ሰው አቶ ልደቱ አያሌው ናቸው። በእኔ እምነት አቶ ልደቱ አያሌው ትላንትም ከትላንት ወዲያም ዛሬም ወደፊትም አቋሙ ሲገለባበጥ አይታየኝም። እኔ ለምን እንደሆነ አላውቅም። አቶ ልደቱ አቋሙ ሲገለባበጥ አይታችሁ ታውቃላችሁ? የምህረት ሰው ነው። እስኪ ከ10 ዓመት በፊት የተናገረውን ንግግር አንዴ እኔ ጋር እንግዳ አድርጌው ሁለቴ እኔ ጋር ቀርቧል። የመጀመሪያ ጊዜ ያቀረብኩትን ተመልከቱ። የዛሬ 10 ዓመት የተናገረውን ንግግር ዛሬ ይደግማል። እኔ የቆየ ቪዲዮ ፈልጌ በርብሬ ያመጣሁኝ የሚናገረውን አደመጥኩኝ። በደንብ ካደመጥኩኝ በኋላ የዛሬ 15 ዓመት የተናገረውን ንግግር በዚህን ጊዜ እንደዚህ ብለህ ነበረ አልኩት። አሁንም የሁሉ ነገር ደርሶበት በሰላማዊ ትግል ያምናል። የራሱ እምነት ነው። ዘመነ ካሴ ነበረ። ዘመነ ካሴ የጎጃም ፋኖ አመራር ነው። በትጥቅ ትግል ነው ይህን መንግስት ማስወገድ የሚቻለው ብሎ የሚያምን ነው። እንግዲህ ባመንበት ትግል ላይ ያለ ሰው ነው። እሱ ነበረ። በመንግስት በኩል ለጠቅላይ ሚኒስትር አብይ አህመድ እነዚሁ ወይም ደግሞ ለብልጽግና ፓርቲ ተወካዮች እንዲገኙ ጥሪ ቀርቦላቸው ነበር፣ ግን አልቀረቡም። እስኪ ላስደምጣችሁ የተወሰኑ አቦይ ስብሃትን ላስደምጣችሁ። አቦይ ስብሃት ግን የሚናገሩትን በደንብ ካደመጣችሁ ልብ ብላችኋል። አሁንም አፄ ኃይለ ሥላሴ ስልጣን ላይ ያሉ ነው መሰለኝ የሚመስላቸው። የፊውዳሉ ስርዓት ይላሉ። አሁንም የፊውዳሉ ስርዓት መወገድ አለ ሰምተዋል። ግን አብይ አህመድ ስልጣን ላይ እንደመጣ አብይ አህመድ የሚባል የ46 ዓመት ጎልማሳ ሰው ስልጣን ላይ እንደመጣ አውቃለሁ። የዚች ሀገር ጠንቅ የፊውዳሉ ስርዓት ነው። አሁን ይሄ ትውልድ ምንድን ነው? ይሄ ትውልድ አሁን በ10ዎቹ ምናምን ያለ የሚናገሩት ነገር አይገባቸውም። ለሳቸው እሳቸው የሚናገሩት አይገባውም። እድሜያቸውን ወጣት ለሆኑ ሰዎች የመሬት ከበርቴው ምንድን ነው? የዚች ሀገር ጠንቅ ሀብት በፊውዳሉ ስርዓት ስር መከማቸቱ ነው። ከፊውዳሉ ስርዓት መነጠቅ አለበት። እንዲህ ያሉ ነገሮችን ነው የሚናገሩት። ክልሽ የሆኑ ወርዶች ነው የሚጠቀሙትና አሁን ነው ብዙዎቻችሁ ይገባቸዋል። እስኪ አድምጡ። ይሰማችኋል? እና ሲናሪዮ ሁኔታው ኦኬ። በዚህ ጉዳይ ላይ ትላንት ያደመጣችሁ ሰዎች ካላችሁ ገብታችሁ ሀሳብ አስተያየት ሰጣላችሁ። ሌላው ጀነራል ታደሰ ወረደ ከቲፒኤልኤፍ ሰዎች ጋር አለመግባባት ውስጥ እንደገባ ሰምታችኋል። ቲፒኤልኤፎች ቀልድ አያውቁም። በነገራችን ላይ ኢትዮጵያ ውስጥ ደሞስት አቢዩዝድ የሆነ ተርም ቢኖር ኢትዮጵያ ውስጥ ሰላም፣ ህዝቡ በጣም በተደጋጋሚ በመነገሩ የተነሳ ትርጉሙን እያጣ የመጣ ማለት ነው። ለምሳሌ ቲፒኤልኤፎች እኛ ለሰላም ነው ፍላጎታችን ሰላም ነው ካሏችሁ ጦርነት ይፈልጋሉ ማለት ነው። እንደዚህ ነው የምትሰሙት እናንተ። እኛ ሰላም ነው ከኤርትራ ጋር የምንገናኘው ለሰላም ነው፣ እኛ ሰላም ነው የምንፈልገው ካሏችሁ ለጦርነት የተዘጋጁ ነው ማለት ነው። በሌላ አባባል ቲፒኤልኤፎች አሁን ከጀነራል ታደሰ ወረደ ጋር ጸብ ውስጥ ከገቡ ቲፒኤልኤፎች እስከዛሬ ላለው ነገር ሁሉ ሌሎች ተንታኞች የሚናገሩት ንግግር ሁሉ ማሳያ ይሆናሉ። ምን ማለት ነው?
ጌታቸው ረዳን እንደዚህ አድርጎ አባረሩ። ይሄው ጀነራል ታደሰ ወረደ ይምጣሉ። ጀነራል ታደሰ ወረደ መጣ። ጀነራል ታደሰ ወረደም እንደዚህ አንገብግበው ካባሩ፣ ኃይለማርያም ደሳለኝን አንገብግበው ካባሩ፣ ከአብይ አህመድ ጋር ከተጣሉ ምን ትላለህ? ከኮሎኔል መንግስቱ ኃይለማርያም ጋር ከተጣሉ ቲፒኤልኤፎች ስልጣን ይፈልጋሉ። ከስልጣን ውጪ አይስማሙም። ይሄ ነው ለኔ የሚነግረኝ። ትላንትና ከትላንት ወዲያ በነበረው ስብሰባ ጀነራል ታደሰ ወረደ ፋክሽን ከፈጠረው ከደብረጽዮን ገብረ ሚካኤል ስብስብ ጋር ሳይግባቡ እንደተለያዩ አላረጋገጥኩም። በዜና ነው የሰማሁት። እዛ አካባቢ ያሉ ሰዎች እንግዲህ ያረጋገጡት ከሆነ ወይም ደግሞ እሳቸው የሚሰጡት መግለጫ ካለ እሱን ሰምተን የምናወራ ይሆናል። የሆነ ሆነው ትላንት በበይነ መረብ ጦርነት ይቁም አገዛዝ ይብቃ በሚል የተደረገውን ከ500 ከ600 ሺህ ሰው በላይ የታደመውን ሰላማዊ ሰልፍ እንዴት አያችሁት? ስትገቡ ጦርነት ይቁም ማለትስ እንዴት ነው? ምንድን ነው ጦርነት ይቁም ማለት? ምን ማለት ነው ጦርነት ይቁም ማለት? ይሄ መተንተን አለብን። ምን ማለት ነው ጦርነት ይቁም ስትል ምን ማለት ነው? ይሄ መተንተን አለብን። እንዴት ነው? ማን ነው የሚያቆመው ጦርነትን? መልእክቱ ለታጣቂ ኃይሎችም ነው ወይስ ለመንግስት ብቻ ነው? ወይስ ለመንግስት ብቻ ነው? ታጣቂ ኃይሎችን አይመለከትም? ይሄን መተንተን አለብን። ሁለተኛ ጦርነት ይቁም ስትል ወይም ደግሞ ሲዝፋየር ወይም ደግሞ ጊዜያዊ የጦርነት ተኩስ አቁም እንስማማ ስትል በሚሊተሪ አናሊሲስ ወይም ደግሞ በሚሊተሪዎች ዘንድ በወታደሮች ዘንድ የሚታየው አንድም እየተዳከምክ መጥተሃል ማለት ነው። ጉልበት እያነሰ መጥቷል። ስለዚህ ትንፋሽ ለመሰብሰብ እና ጉልበት ለመግዛት ስትል ብዙ ጊዜ ታጣቂ ኃይሎች ጦርነት ይቁም ይላሉ። ለምሳሌ አሁን በዩክሬን እና በራሽያ ጦርነት ዩክሬኖች እየተሸነፉ ነው። ዲያር ስክሩድ እየተሸነፉ ስለሆነ ጦርነት ይቁም ይላሉ። ጦርነት ይቁም የሚሉት ለምንድን ነው? ለ30 ወር ነው፣ ለ30 ቀን ነው፣ ለ25 ቀን ነው፣ ለ15 ቀን ነው ይላሉ። ራሽያኖች ምንድን ነው የሚሉት? እኛ ለእናንተ ለ30 ቀን ጦርነት የምናቆምበት ምንም ምክንያት የለም። እኛ ለእናንተ 30 ቀን ጦርነት አቆምን ማለት እናንተ ጉልበት ልትሰበስቡ ነው፣ ትንፋሽ ልትሰበስቡ ነው። ስለዚህ ጦርነት እንዲቆም ትፈልጋላችሁ? ይሁን እናስቀምጥላችሁ ቅድመ ሁኔታዎች አሉ። በዚህ ነው መሄድ ያለብን። የኔቶ አባል ሀገር አትሆንም። ዩክሬን በፈር ስቴት ትሆናለች። ምንም አይነት ለራሽያ አስጊ የሆነ ወታደራዊ እንቅስቃሴ አታደርግም። ሁለተኛ ራሽያ አኔክስ አድርጋ የያዘቻቸውን ግዛቶች አትጠይቂም። ይህን ትስማማላችሁ? ከተስማም ኢዩ ኤክስፓንሽን ኔቶ ኤክስፓንሽን የሚባል ነገር ውስጥ የለም። በቃ ኒውትራል ሆናችሁ ትኖራላችሁ። ይሄ ከዚህ ከተስማማችሁ እኛ አውቶማቲካሊ ጦርነት እናቆማለን። በእኛ ተርም ነው ጦርነት የምታቆሙት ይላሉ ራሽያኖች። በሌላ አባባል ለምንድን ነው ይህን የሚሏችሁ? ቢኮዝ ራሽያንስ አር ኢን ዘ ድራይቨር ሲት። ታጣቂ ኃይሎች እየተሸነፉ ሲመጡ ጦርነት ይቆም ይሏቸዋል። እያሸነፈ የሚመጣ ሰው ጦርነት እንዲቆም የሚጠይቅ ከሆነ በራሱ ተርም ነው። ኦኬ ለምሳሌ መንግስት ጦርነት ይቆም የሚል ቅስቀሳ የሚያደርግ ከሆነ ወይም የመንግስት ሰዎች እንደዛ ሲያደርጉ ከሰማችሁ አንድም ሉዝ እያደረጉ ነው ማለት ነው። ሁለትም ታጣቂ ኃይሎች ለምሳሌ የሚያስቀምጧቸው ቅድመ ሁኔታዎች አሉ። እነዚህ ቅድመ ሁኔታዎች ለመቀበል ከተገደዱ ባርጌኒንግ ፓወራቸውን ታጣቂ ኃይሎች አግኝተዋል ማለት ነው። በፖለቲካው እንደዛ ነው። በተረፈ ግን እየተሸነፍክ ከሆነ መንግስት ሊልህ የሚችለው ምንድን ነው? ከክልል አስተዳዳሪ ጋር ሄድና ስራ ነው የሚለው። እኛ ስርዓት ህግና ስርዓት ነው የምናስከብረው። ከክልል ፕሬዚዳንት ጋር ሄድና ስራ ተስማምተ ስራ ነው የሚለው። ስለዚህ ይሄ ጦርነት ይቁም የሚለው ግን በእናቶ ልደቱ አያሌው ንግግር ለመንግስት ብቻ ሳይሆን ለሁሉም ታጣቂ ኃይሎች ነው። ቢኮዝ በጦርነት የሚገኝ ድል የለም ብለው ስለሚያምኑ ነው። አቶ ልደቱ አያሌውን አንደርስታንድ አደርጋለሁ፣ እረዳቸዋለሁ። የአቦይ ስብሃት ጦርነት ይቁም እንዴት ነው? የሆነ ሆኖ እነዚህንና በእነዚህ መሰል ጉዳዮች ላይ የእናንተን ትንታኔ ትሰጡኛላችሁ። አንዳንድ ሰው አስገባለሁ። ኦኬ ኔትወርክን ያስወጣችሁ። ኦኬ ስልክ ወደቀብኝ። በስማም ስልኬ ሲወድቅ ራቁቴ ቢሆን ሌላ ነገር አይታችሁ ነበር። ከዚህ በፊት እኮ እኔ የምቀመጠው ራቁቴን ነበር። ከወገበታች ራቁቴን ነበር የምቀመጠውና ዛሬ እንደ አጋጣሚ ጉዶኜ ነበር። ኦኬ ቶሎ ቶሎ ሰዎችን እንቀበልና ትላንት በተደረገው ጦርነት ይቁም
አገዛዝ ጦርነት ይቁም አገዛዝ ይቁም የሚለው እንዴት አያችሁ? ቁም ነገር ስልኬ እንደዚህ ሲደፋ ብዙ ጊዜ ራቁቴን ነው የምቀመጠውና አጉል ነገር አይታችሁ ነው። ተዋርጄ ነበር እዚህ ቲክቶክ ላይ። ምስኪኖችን የሚጠብቅ አምላክ ጠበቀኝ እንጂ ጉዶኜ ነበር። ጤና ይስጥልኝ ሶራ፣ እንዴት ነህ? እንዴት ነህ ቴዳ? አብራቆይ እሺ፣ እንዴት ነህ ቴዳ? አለው እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሶራ፣ ዛሬ ኢንተርኔት ይሰራል? ዛሬ ሰላም ነው። ዛሬ ኔትወርክ ሰላም ነው። ትላንት የተደረገውን እንትን አይተሃል? ጦርነት ይቁም አገዛዝ ይብቃ የሚል ሰላማዊ ሰልፍ አይቼዋለሁ። ከዛን ጀምር እንዴት አየኸው? አሪፍ ነው። ያው ጦርነት የሚፈልግ ሰው ያለ ብዬ አላምንም። ብቻ እኔ በሰላማዊ ትግል የሚደግፍ የሚታገል አካል ካለ አሁንም እታገላለሁ። እኔ የዛ ደጋፊ ነኝ፣ አሁንም ቢሆን ማለት ነው። መንግስትን እኔ የፋኖ ታጣቂዎችንም ማለስማማው የኮዙ ጉዳይ ሳይሆን የሚሄዱበት መንገድ ነው እኔ የማያስማማኝ እና የሰላማዊ ትግል ጦርነት ቢቆም ደስተኛ ነኝ። የተሳተፉት ሰዎችም አንዳንዶቹ እንዳልካቸውም ለምሳሌ እነ አሉላ አይነት ሰዎች እነ ስብሐት ነጋ እነ ዘመነ ካሴም ትጥቁ ትግል ውስጥ ያሉ ናቸው። የተወራው ወሬም በአብዛኛው ይባስ ጦርነትን የሚያባብስ ነገሮች ናቸው ብዬ አምናለሁ። በአብዛኛው ያሉበት ነገሮች ላይ ይህንን ነገር ታዝቤያለሁ። በአጠቃላይ ሰላም እንዲመጣ ያው አንድ አካል ብቻ ሳይሆን የሁለቱ ወገኖች ሀሳብ ነው ብዬ ነው የማስበው። አንተ መንግስትም ጦርነት ለምን አቆም? መንግስት ጦርነትን ለማቆም ብቻ ሳይሆን ወደ ሰላም ድርድርም ለመምጣት ለምሳሌ የአማራ እስረኞችን መፍታት አለበት። አንድ እርምጃ መሄድ አለበት። ያንን ፈቶ ማሳየት አለበት። ወደ ሰላም ድርድርም ለመምጣት ከታሰበ ማለት ነው። ገብቷል። የሆነ ነገር እየጣልክ ነው። የሆነ ነገር ምንጊዜም በእልህና በእንትን ሳይሆን አንተም ሉዝ የምታደርገው ነገር ይኖራል። ለሰላም ሲባል ደግሞ ምንም ነገር ሉዝ ብታደርግ ችግር የለም። ለምሳሌ ለሰላም በሬ ክፍት ነው ብለህ በሚዲያ ምናምን ከመናገር ውጭ በተግባር እንደዚህ አይነት የታሰሩ ሰዎችን በመፍታት አንዳንድ ነፃነቶችን በመፍቀድ ሞር ስፔሱን ፈጥረ ወደ ሰላም የሚደረገውን አካሄድ ቢያካሄድ ጥሩ ነው ብዬ አምናለሁ። ግን በተግባር የሆነ ነገር ቢሆን በሁለቱም ሳይድ ጥሩ ነው። እዛ ጋም እነሱ አሁን ለምሳሌ ዘመነ ካሴ ያለውም ጦርነቱን እንትን እንድንለው አግዙን አይነት ነገሮች አሉ። እውነተኛ ነገር ነው ወይ ያለው ሰዎቹ ጋር ስሜቱ ምናምን የሚለው ነገር ራሱ ጥያቄ ያስነሳል። ከልብ ከሆነና አሁን ልደቱ እንደሚያስበው የሰላማዊ ትግል አካሄድ ትክክለኛ ነው። መንግስት እኔ ሁልጊዜ የምለው ምንድነው መንግስትን ያጠነከሩት በጦርነት የሚታገሉት ኃይሎች ናቸው ብዬ ነው የማስበው። ሞር መንግስት አምባገነን እንዲሆን ሞር መንግስት ዲፌንስ ላይ ስፔንድ እንዲያደርግ እንዳለውም በቀደም አብይ አህመድም ሲናገር ሰምተህ ከሆነ ከፍርሃት የመጣ ብዙ ነገሮችን እንድንታጠቅ አድርጎናል ብለዋል። ለምሳሌ ከጫና ብዛት ጥይት ከመለመን እንድንወጣ ድሮን ከመለመን ምናምን እንድንወጣ ያ ነገር እያጠነከር ለምንድን ያ ማሳየው ምንድነው ሞር መንግስትን ወደ ሚሊተሪ ፓወርፉል እንዲሆን እያደረጉት ነው። በጦርነት ሲስተም መንግስት እንደተባለው በሚከብደው መንገድ እኮ ነው። ለምሳሌ ሰላማዊ ትግል የሚከብደው ከሆነ በሰላማዊ ትግል ማሸነፍ አንዱ ወይ ነው ብዬ አምናለሁ። አንዱ ወይ ነው ማለት ነው። በእንደዛ አይነት መልኩ ልክ እንደተባለ ነው። አሁን ትናንት ለምሳሌ የአራቱ የፋኖ አደረጃጀቶች ያወጡት ቅድመ ሁኔታ የመጀመሪያው አማራ ክልል ላይ የተዘጉ መንገዶች እንዲከፈቱ፣ ታጣቂዎች በሙሉ የመንግስት ታጣቂዎች ክልሉን ለቀው እንዲወጡ፣ የብልጽግና ፓርቲ ጽህፈት ቤቶች በሙሉ አማራ ክልል ላይ ያሉት እንዲታሸጉ እንዲዘጉ፣ ከአማራ አብራክ የወጡ የፖለቲካ እስረኞች በሙሉ እንዲፈቱ፣ ከዛ በኋላ እኛ ጦርነት ለማቆም ዝግጁ ነን የሚል ለመደራደር ቅድመ ሁኔታ አስቀምጧል። ይሄ ለመንግስት ከባድ የሆነበት ምንድነው ከባድ ያደረገው? ለምሳሌ የብልጽግና እኮ አንድ ፓርቲ ነው። አማራ ክልል ላይ ሙሉ መዋቅርን አፍርስ ስትለው የት ሄዳሉ ታዲያ? ሰዎቹ መዋቅራቸው ፈርሶ ስራ ሊያጡ ነው ምናምን ማለት እኮ ፓርቲ ነው። አማራ ክልል ፋኖ ቢያስተዳድረውም እኮ ብልጽግና እንደ አንድ ፓርቲ ሊወዳደር ይችላል አይደል? ያ አንድ ሀሳብ ነው እንትኑ። ግን ይሄ አሁን አንዳንዴ ከዛ በኋላ የሰጡት መግለጫ እኮ አለ እና ማሪሻት መንግስት ይቀበለዋል ብለን አናምንም፣ ግን ጀስት እኛ የመደራደሪያ ሀሳብ አለን ብለን ለማሰብ ነው ያቀረብነው ብሏል እኮ።
ጀስት የሆነ ፖይንቶች አሉን እኛ የምንደራደርበት። ሀሳቡ ጥሩ እኮ ነው። ጠረጴዛ ላይ ቢመጣ ነገሩ ሊፈታ ይችላል እኮ። ከ12ቱ ነጥቦች ለምሳሌ በ5ቱ ብቻ ሊስማሙና ተስማምቶ ለፋኖ በቃ ክልሉን የክልሉ መንግስት ማስተዳደር ካልቻለ የህዝቡን ፍላጎት ፋኖ ከሆነ ክልል 3ን ፋኖ እንዲያስተዳድር ለምንድነው መንግስት ማይሰጣቸው? ምንድነው ችግሩ? ለሰላም አይደለም የሚፈለገው? ሰላም እስከሆነ ድረስ ያንን ተወያይተን ነው የምትፈታው። ገባኝ። ንግግር ያስፈልጋል አይደል? ካልሆነ ክልሉ እየተቀበለ ነው። ህፃናት ትምህርት ቤት እየሄዱ አይደለም። ሴቶች የተደፈሩ ነው። ነጋዴው የተበዘበዘ ነው፣ የተዘረፈ ነው፣ ሰው የተገደለ ነው። መንግስት ሁለትም ለሰላም ቁርጠኛ የሆነ አቋም እንዳለው እንደሚናገረው ከሆነ ለምን አይነጋገርም እኮ? እሱን ነው የምልህ። አሁን ያንን ኦፖርቹኒቲ መፈጠር አለበት ነው እንዳልኩ። የክልሉ መንግስት ማስተዳደር ከሆነ ጥያቄ በጋራ ማስተዳደርም ሶሉሽን ሊመጣ ይችላል እኮ 50-50 እናስተዳደር ሊባልም ይችላል። የቀረው እኮ 1 ዓመት ነው። ኦልሞስት ምርጫ ሊካሄድ ነው። ሌላ ጊዜ ከዛ በኋላ የሚደረገው ነገር ሌላ ነገር ሊሆን ይችላል። ምርጫ የሚካሄድም ከሆነ ግን ልክ እንደዚህ አይነት አማራጮች ግን የሚመጡት ለ12ቱ ነጥቦችም ቁጭ ብሎ መነጋገር ያስፈልጋል። ያንን ነው መመቻቸት ያለበት። ለዛ እነሱ መጀመሪያ አንድ ስቴፕ መራመድ አለበት። ሁለቱ ኃይሎች ወደ ጠረጴዛው ዙሪያ ለመምጣት ማለት ከተነጋገርክ በኋላ የምትስማማበት ነገር አለ፣ የምትጥለው ነገር አለ፣ ይዘህ የምትቀጥለው ነገር አለ፣ የምታሸንፍበት ፖይንት አለ። በመነጋገር ውስጥ ግን ያንን ስፔስ መፈጠር አለበት መጀመሪያ ብዬ ነው የማምነው እና ያንን የመነጋገር ስፔስ እንዴት ይፈጠር ነው? ለምሳሌ ህወሓት ብዙ ጊዜ ኬንያ ሄደን ሲሸርስ ሄደን ምናምን ፕሪቶሪያ የተወለደ ይባላል። ልክ እንደዚህ በመነጋገር ሂደቶች ውስጥ ከ12ቱ ነጥቦች ለአንተ የሚገባው ነገር ሊሰጥ ይችላል። ደግሞ አንተ የምታሸንፍበት ፖይንት ሊኖር ይችላል። እንዳልከውም ክልሉንም ድረስ የማስተዳደር ነፃነት ሊሰጣቸው ይችላል መንግስት ተደራድረው ካሳመኑት ማለት ነው። ካላመነበትም እሱ ያሳመናቸው ነገር ካለ ደግሞ ባሳመናቸው መንገድም ሊስማሙ ይችላል። የአደራዳሪዎቹ ብቃትና የተደራዳሪዎቹ ብቃት ነው የሚወስነው ብዬ ነው ማምነው እንጂ ዋናው መነጋገር መቻል ነው መጀመሪያ። ልክ እንደዚህ አይነት መድረኮች መዘጋጀት አለባቸው። እኔ አሁን ምክክር ምናምን ኮሚሽን ምናምን የሚለው በትክክለኛው ሁለቱም ፓርቲዎች አምነውበት ወደዛ መስመር መጥቶ መፈታት ቢችል አሪፍ ነው ብዬ ነው ማስበው። ከተነጋገሩ የማይፈታ ነገር የለም ብዬ ነው ማምነው። ለዛ ነው የማየው ይሄን ነገር እና ሁለተኛ ያልካቸው ነገሮች አለ። የወላይታ ዲቻ ምናምን ምን ነበር የተፈጠረው? እኮ የወላይታ ዲቻ አሁን ለምሳሌ የወላይታ ዲቻ እና የሲዳማ ቡና ጨዋታ ለምሳሌ ውሳኔው የመጣበት ሰዓት በጣም እኩለ ሌሊት ነው። የሆነ የአስቸኳይ ጊዜ አዋጅ ነው የሚመስለው ራሱ ውሳኔው ሲመጣ የሆነ ማታ ላይ በጨለማ ምናምን ነው ውሳኔው። ኦልሬዲ ሰዎች ከሶዶ ሊነሱ ከአዋሳ ሊነሱ ምናምን ብለው ኦልሞስት ደግሞ ይመስለኛል ሁሉም ሰው ደግሞ ኢንፎርሜሽኑን ሊሰማ አይችልም በአንዴ በዛ ሰዓት። ሌላ ፕሮግራም ላይ ያለ ሰው ሊኖር ይችላል። ፕሮግራም አድርጎ ዓርብ ቀን በቃ እሑድ ስቴዲየም እገባለሁ ምናምን ብሎ ያሰባ የሆነ አዲስ አበባ ውስጥ የሚኖር የሆነ ደጋፊ ሊኖር ይችላል። ኢንፎርሜሽኑን ሳይሰማም ዝም ብሎ ስቴዲየም አካባቢ ሊገኝ ይችላል። ኖርማሊ ማለት ነው። ይሄ አንደኛ ጥፋት ያጠፋው አንደኛ መንግስት ነው። ሁለተኛ ደረጃ ፌዴሬሽኑ ነው። ፌዴሬሽኑ ጥፋት ያጠፋው ምንድነው? ይሄን ውድድሮች ሲያካሄድ የነበረው ይመስለኛል ለገቢ መሰለኝ ወደ አዲስ አበባ ስቴዲየም የሚያመጣው ሐዋሳ ምናምን ነበር። ሴሚ ፋይናሎች ምናምን ሲካሄዱ ነበሩ። አሁንም ፕሪሚየር ሊጉ የተካሄደ አዳማ ነው ያለው ይመስለኛል። ያው መንግስት ፈቅዶልኛል ብሎ አስቦ ባለቀ ሰዓት የተቀየረበት አካሄድ ይኖራል። ግን ይሄ ፐርፐዝሊ በዚህ ጉዳይ አንደኛ መንግስትን የሚቃወመው ፐርፐዝሊ የአዲስ አበባን ሶሻል ጋዘሪንግ ለማጥፋት መንግስት በጣም የማይሆኑ ፋውሎች እየሰራ ነው። ኢትዮጵያ ቡና ደጋፊ ነኝ። ኢትዮጵያ ቡና ካየሁት እኔ አሁን ከሀገሬ ከወጣ 2 ዓመት ከማን ነው ኢትዮጵያ ቡና አዲስ አበባ ላይ ካየሁት ኦልሞስት 6 ዓመት ይሆናል እንደ ኢትዮጵያ ቡና ደጋፊ ማለት ነው። ኢትዮጵያ ቡና ስቴዲየም እኮ ጀስት ፉትቦል ብቻ የምታይበት ቦታ አይደለም። ብዙ አይነት ሶሻል ኢንተራክሽኖች አሉበት ቦታ ነው። ለምሳሌ ብዙ ቤተሰብ የተመሰረተበት ነው። ጓደኝነቶች አሉ። ስቴዲየም ብቻ የምታገኘው ሰው አለ። የሆነ በቃ አንድ የሆነ ኮሚኒቲ ነው። ያንን ኮሚኒቲ ለምሳሌ እኛ እኮ እግር ኳስ ከዓለም የወጣን አይደለም፣ ግሎባል ውስጥ ነው የምንኖረው። ካታሎን እኮ የካታሎን ኢንዲፔንደንስን የሚያቀነቅኑት ኑካምፕ ላይ 15ኛው ደቂቃ ላይ የሆነ ደቂቃ ላይ እኮ የካታሎን ባንዲራ ያውለበልባሉ። እንደሚቀጣ ያውቃሉ፣ ግን ያደርጋሉ። ጀስት ግን ሰላማዊ ነገር ድምጻቸውን ያሰሙ። ፖለቲካና እግር ኳስ አንዳንዴ መለየት በጣም ከባድ፣ መለየትም አስቸጋሪ ነው። ግን እንዴት አድርገው የመጨረሻ ይሄ በመንግስት በኩል የተወሰነ ውሳኔ መጨረሻ እኔ ከጠይቀኝ የመጨረሻ አሳፋሪ ውሳኔ ነው። ለምን እሱ ነው የምልህ። አሁን ይሄን ነው አሁን ለምሳሌ እንደነገርኩ ነው እንደ ስፔን ሀገሮች አሁን ለምሳሌ ባስክ ላይ ምናምን ስታይ ተገንጣዮች ናቸው። በጣም ከመንግስት ጋር ተቃውሞ አላቸው፣ ግን ሰላማዊ መንገድ ያደርጋሉ። ከዛ በኋላ መንግስት እንዴት አንድ ላይ ያደርገዋል? ስቱዋርዶች አሉ፣ ብዙ ነገሮች አሉ። በቃ ከስቴዲየሙ ግጭቱ እንዳይሰፋ አዲስ አበባ ስቴዲየም ስንት ጊዜ 2008 ይመስለኛል ሐዋሳና ቡና ሲጫወቱ እኔ ራሱ ስቴዲየም ውስጥ ነበር። ብጥብጥ ተነስቶ ነበር፣ ግን በቃ ከስቴዲየሙ እንዳይወጣ ወጥቷል። ግን ያው መኪኖች ይሰባበራሉ፣ ዛዎች ያ ነገር አለ። ግን አንድን ማድረግ መቻል አለበት
ፌደራል ፖሊስ በጣም ታጠቅ ያለው ምናምን ብሎ የሚያሳያቸው ነገሮች አሉ አይደል? ለእንደዚህ አይነት ነገሮች ታዲያ ካልተጠቀመበት እና ነገሮችን ከደጋፊ ማህበሮች ከተነጋግሮ ግን ስልታዊ ልክ ለምሳሌ አዲስ አበባ ውስጥ ኳስ እንዳይካሄድ የሚል አካሄድ ነው በቃ የተካሄደ። አሁን አንድ የ12 ዓመት ልጅ 6 ዓመት ውስጥ አዲስ አበባ ስቴዲየም ኳስ አይቶ አያውቅም። 18 ዓመት ሆነ። እኔ ኢትዮጵያ ቡናን የደገፍኩት እኮ በታላላቆችና ከጓደኞቼ ጋር ስቴዲየም በመሄድ ነው። መቼ ነው ለመጨረሻ አዲስ አበባ ስቴዲየም ጨዋታ ያስተናገደው? የዛሬ 3 ዓመት የዛሬ 2 ዓመት መሰለኝ ኢትዮጵያ ቡና ወላይታ ዲቻ እንደዚህ በኢትዮጵያ ዋንጫ ተገናኝተው እንደዚህ በቃ ወንበር ሰፈራርሶ ምናምን ብዙ እንትኖች ነበሩ። በቃ እንደዛ ሊከሰት ይችላል። እግር ኳስ ላይ ሊከሰት ይችላል። በቃ በጣም ስሜታዊ ስፖርት ነው። በዳኛ ውሳኔ ሊሆን ይችላል ምናምን፣ ግን በዛ መሀል ላይ የፖለቲካ ኢሹዎች ይነሳሉ አይነሱም፣ እሱ ሌላ ጉዳይ ነው። ግን መቆጣጠር ይቻላል ባይ ነኝ። ከስቴዲየም እንዳይወጣ ጥፋቱ መቆጣጠር ይቻላል። ይህንን ማደራጀት እኮ ነው። ይህንን ግብረ ኃይል ማቋቁሞ በተለያየ መንገዶች ይሄ ግን ሆን ተብሎ ሊሰራ ስራ። ኢትዮጵያ 2029 አፍሪካ ዋንጫ ለማዘጋጀት ጥያቄ ጠይቃለች እኮ አይደል እንዴ? ያንን ጠይቃ ግን ስቴዲየሞች ውስጥ ያለ ደጋፊ ሊካሄድ ነው የአፍሪካ ዋንጫ። ባህር ዳር ስቴዲየምን እኮ ተመስገን ጥሩነህ እየሄደ እኮ ያሳየናል አይደል? እያለቀ ነው ምናምን አለቀ። ደጋፊ ላይገባበት ነው። ምንድነው ታዲያ ጥቅሙ? ታዲያ ስቴዲየሞች መገንባታቸው የአፍሪካ ዋንጫ መጠየቃችን ምናምን ምንድነው? እንደዛ አይነት ይሄ ከአንድ የመንግስት ደጋፊ እንደዚህ ፌር ነው እንደዚህ መንግስትንም የሚተች አሁን እኮ የሚገጥም የመንግስት ደጋፊ መንግስት የሚያደርገውን ነገር ሁሉ ይደግፋል። ልክ አይደለም። ይሄማ ሁሉን ነገር ይደግፋል። ኢቨን መንግስት ተሳስቶ እንኳን ያደረገውን ነገር እንኳን ይደግፋል። ተሳስቼ ነበር ሲልም እንደገና አይስተትም ትክክል ነው ይላል። ድጋፍ እንደዚህ ያለ ይሄ በሁሉ በተቃዋሚ ጎራም እንደዚህ አይነት ነገሮች አሉ። ከደገፍን ጭልጥ አድርገን መደገፍና ስንቃወም እንደዛው ጭልጥ አድርገን የመቃወም ነገር አለ። ሶራ የመንግስት የገዢ ፓርቲ ደጋፊ ነው። መንግስት ዛሬ በሲዳማ ቡናና በወላይታ ዲቻ መካከል አይዶ ነው እስካሁን ባለው ሁኔታ አንድ ሰው እንደሞተ ነው የሰማሁት። ምን ያህል እንደቆሰሉ አልሰማሁም። አንድ ሰው ቆስሏል፣ አንድ ሰው ሞቷል። ይሄ ዴቨሎፒንግ ስቶሪ ስለሆነ ነገ ከነገ ወዲያ የምንሰማው ይሆናል። እንደዚህ አይነት ነገር ውስጥ የዳረጋቸው ምንድን ነው? ኢቭን የስቴዲየሙ ወንበር እንኳን ቢሰባበር ክለቡ አናት ላይ ተቆማለ። ምንድን ነው? ምንም ችግር ነው። እንደዛ እኮ የተደረገው ወላይታ ዲቻ ነው። ኢትዮጵያ ቡና ተጫዋች ወንበር ሲሰባበር ደጋፊው ከክለቦቹ የኢትዮጵያ ደጋፊ ኖርማል ነው። አንደኛ እግር ኳስ ላይ ግጭት ይከሰታል። በቃ ግን ያ ነገር እንዳይሰፋና እዛው ጋር የሚሄድ ነገር ነው። እነዚህ ደግሞ በስንት ጊዜ አንዴ ነው አዲስ አበባ ውስጥ እንግዲህ በ2017 ኳስ ተካሂዶ እኮ ያውቃል። 2017 አንድ ጊዜ እንኳን ኳስ ቢካሄድ ለዛውም የአዲስ አበባ ክለቦች አይደሉም። ግን እንደዚህ አይነት ነገር መደረጉ ይሄ ሶሻል ጋዘሪንጉን ለማጥፋት የሚሄድበት ነገር በጣም በጣም ትክክል አይደለም። በጣም ትክክል። በዚህ ጉዳይ በተለይ የኢትዮጵያ ቡና የቅዱስ ጊዮርጊስ እና የሐዋሳ ከነማ ደጋፊዎች የነባርና አንጋፋ ደጋፊዎች ስለሆናችሁ ስልጠና መስጠት አለባችሁ። አሁን ይሄ አጠና ይዞ ስቴዲየም የሚገባት ደጋፊ ነው እየመጣለ። እንግዲህ ነባር ደጋፊዎች ኳስ የሚያውቁ ሰዎች እነዚህ ሶስቱ አንጋፋ ኢትዮጵያን ፕሪሚየር ሊግ ደጋግሞ ያነሱ ናቸው። መተራረቡ አለ፣ መሰዳደቡ አለ። ነገር ግን ይሄ የከፋ ነገር የስቴዲየም ወንበር ራሱ መገንጠል ፕላስቲክ አትወረውርም። የስቴዲየም ወንበር ትገነጥላለ። እንደገና ደግሞ ያን ለማሰራት ቲሚ ይቀጣልና እንዲህ ያሉ ነገሮች ስልጠና ሊሰጣቸው ይገባል ለማለት ያለው ደጋፊዎቹም ጋር አንዳንድ ደጋፊዎች ጋር ጸባጫሪ የሆኑ እንቅስቃሴዎች ስላሉ ማለት ነው። ኦኬ ወንድማችን ኦፒዲዮ ሲደመር ኤቢኦ ጤና ይስጥልኝ አባው። እሺ እንዴት ናቸው ቴዲ? በጣም ብዙ ጊዜ እንከታተላለን። ቪዲዮ አልበራ ወደ ዋናው ጉዳያችን ሳንገባ የተፈጠሩ ነገሮችን ነው እያወራን ያለ ነው። ዘን ከዚህ በኋላ የምትልኩልኝ ሰዎች ቪዲዮ ለማብራት የሚመቻችሁ ሰዎች ካላችሁ 1-2 ሰዓት ቆይታ 1 ሰዓት ከምናምን ከእናንተ ጋር ቆይታ አድርግና የግል ጉዳይ ስለሚኖረኝ ነገ ወደዛ እሄዳለሁ። ነገ ግን በተመሳሳይ ሰዓት ቀን ገባና እናወራለን። ብዙ ዜናዎች አሉ። ለጊዜው ግን የምናወራቸው ጉዳዮች ትላንት የተደረገውን ጦርነት ይቁም፣ አገዛዝ ይብቃ የሚል በበይነ መረብ የተደረገውን ከ600,000 በላይ ኢትዮጵያውያን በኢንተርኔት ያደረጉትን ሰላማዊ ሰልፍ እንዴት አያችሁ? ምናልባት ኦፒዲዮ ትላንት የተደረገውን ነገር አይተህ ከሆነ እንዴት አዘብከው? እስኪ ከአንተ ልጀምር፣ ከዛ ወደ ይርታቸው እንሄዳለን። አንዳንዶች መንግስት እያሸነፈ ስለሆነ ያው መንግስት አይጠይቅም፣ ታጣቂዎች ናቸው ጦርነት ይቁም፣ የታጣቂ ደጋፊዎች ናቸው ጦርነት ይቁም እያሉ ያሉት ይላሉ። አንዳንዶች ደግሞ መንግስት ራሱ የሚልካቸው ሰዎች ናቸው
መንግስት ጦርነቱን እየከበደው ስለመጣ በእነዚህ ሰዎች አማካኝነት ጦርነት ይቆም እያለ አደርጋለሁ። ይርታቸው ከዚህ ቀደም ነበር። ኦፒዲዮ ዛሬ የመጀመሪያ ነው ሳይ የትላንቱን እንትን አይተሃል? ሰላማዊ ሰልፍ አይተሃል? ከዛ ላይ ጀምር። አዎ አይቻለሁ። እንዴት ታዘብከው? እስኪ ስለማልችል በነፍጥ ጥያቄን ማስመለስ የምችለው ተብለው ወደ ጫካ የገቡ ኃይሎች አሉ። ለምሳሌ ኦነግ አለ፣ እዛ እንደገና ፋኖ አለ። እንደገና ደግሞ እንደዚህ አክቲቪሊ ጦርነት ውስጥ አይገቡ እንጂ አልፎ አልፎም ቢሆን የኦጋዴን ነፃ አውጪ ግንባር እንደዚሁም እየሰማን ነው። ቲፒኤልኤፍ አለ እንደዚሁ አንጃ የፈጠረ ቡድን። እነዚህ ጥያቄዎቻችንን ማስመለስ የምንፈልገው በነፍጥ ነው ብለው ነው የተነሱ ያሉት። ጥያቄው የተነሳው ከነዚህ አካላቶች ነው። ከነዚህ አካላቶች ከሆነ ደግሞ ምንድን ነው የሚያሳያቸው? እየተሸነፉ ነው ማለት ነው? ተስፋ እየቆረጡ ነው ወይስ ይሄ ጥያቄ የተነሳው ከመንግስት ሰዎች ነው? ከመንግስት ሰዎች ከሆነ ስለምንድን ነው እንደዚህ አይነት ነገር የተነሳው? መንግስት ተስፋ እየቆረጠ ነው ማለት ነው? ነገሮች ከእጁ እየወጡበት ስለሆነ ነው ወይስ መንግስት ወደ ሰፊ መሆን ፈልጎ ነው? ጥያቄው የተነሳው ከገለልተኛ የፖለቲካ ሰዎች ከሆነ ያሳተፏቸውን ሰዎች እንዴት አያችሁ? እነ አሉላ ሰለሞን አሉ፣ እነ አቦይ ስብሃት አሉ፣ እነ ዘመነ ካሴ አሉ፣ ሌሎችም አሉ። ትላንት ተጋብዘው ንግግር ያደረጉ ሰዎችን እንዴት ታዘባችሁ? እንዴት አያችሁ? በዚህ ጉዳይ ላይ ነው እያወራን ያለ ነው። አዳዲስ ሰዎች ናቸው። ሁለት አዳዲስ ሰዎች ይታዩኛል። አሌክስ ቪዲዮ ማብራት ነው የምትችለው ወይስ እንደዚሁ በኦዲዮ ነው የምታወራው? አሌክስ ይሰማል? አሌክስ አለ? ይሰማል። ኦዲዮ ቢሆን ተራ ሲደርስ ቪዲዮ ታበራለህ ወይስ በኦዲዮ ነው? በኦዲዮ ቢሆን ኦኬ። በኦዲዮ ቀጥሎ ነው የምንወያየው። ለጊዜው በቪዲዮ የተያየ የምናወራበት ስለሆነ ትንሽ ቆይተናል። እሺ ወንድሜ፣ እሺ ወንድሜ፣ እሺ። የምትልኩ ሰዎች በቪዲዮ የተያየ ነው የምናወራው። ቀጥሎ የኢትዮጵያና የኤርትራን ከሰላምታ እናያለን። አይ ነው የሻዕቢያ ደጋፊዎች ቪዲዮ ማብራት የሚፈልጉት በጣም ውስኖች ናቸው። ነገር ግን ቪዲዮ አብርታችሁ ሀሳብ አስተያየቶቻችሁን መስጠት የምትፈልጉ ካላችሁ አንድ በዛ ከተባለ ሁለት ሰው እድል ልሰጥ እችላለሁ ካላችሁ፣ ከሌላችሁም ችግር የለውም። በሌሎች የሚደረገውን ውይይት ታደምጣላችሁ። ይርታቸው ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። ተዲ እንዴት ነህ? እንዴት ሰነበትክ? ትናንትና በጨረፍታ ሌላ ፍኖተ ካርታ ያወጣ ነው አለ። በዛ ውይይት ስለነበረን አጠቃላይ የአማራ ትግል አንዴ ፕሊስ ሪኩዌስት የምትልኩልኝ ሰዎች ተራችሁ ሲደርስ ቪዲዮ እንደምታበሩ እርግጠኛ መሆን አለባችሁ። ብሩክ ቪዲዮ ታበራለህ ወይስ እንዲሁ በኦዲዮ ነው ማውራት የምፈልገው? አበራለሁ ቴዲ አበራለሁ። እሺ ቴንክ ዩ። ቀጥል ይርታቸው። እሺ በነገራችን ላይ አቶ ይርታቸው በጣም ትልቅ ሰው ናቸው። አንተ እያልኩ ሳወራ ከንቀት ሳይሆን ጀስት ለአጠራር ምቹ እንዲሆን ነው። ምናልባት ግራ ለገባችሁ ሰዎች ካላችሁ አስቀድሜ ነገራችሁ። ይሄን ደግሞ ያደረኩት አስፈቅጄ ነው አይደለም? ጠይቄ ምንም ችግር የለም። እኔ ደስ ይለኛል። እንዲያውም አፊል ያንግ ነው ወሪሰዳል። ስለዚህ I have respect individually። ትናንትና ያደረጉት ጥረት ቬሪ ኢምፖርታንት ነው ለፋኖ ነው። እኔም ማየው እነ ጆሃር ሌሎችም እነዚህ ከዚህ በፊት ለፋኖ ሲረዱ ሲያደራጁ የነበሩ ሰዎች አይደሉም። ፋኖ እዚህ ይደርሳል ብለው የማይገምቱ አንደርማይን የሚያደርጉ ተራ ሰዎች በግላቸው የሚታገሉ ሰዎች ነበሩና ፋኖ ሪኮግናይዝ አድርገው አርበኛ ዘመነ ካሴ በማምጣታቸው መላው የኢትዮጵያ ሕዝብ እንዲያዳምጠውና ፕላኑና ስትራቴጂ መናገሩ በጣም እኮራበታለሁ። ለተደረገው ውይይት ኢትዮጵያ ሰላም ያስፈልጋል። ሰላም ግን አብይ የመራ ሰላም ሊያመጣ የሚችል ማይንድ የለውም። he is very distracted. he is unknown person. he doesn't know to lead the country. አገሪቱ እንዴት አድርጎ መምራት የሚቻልበት የሚያውቅ ሰው አይደለም። that the problem
መልኩ አይደለም፣ ብሔሩ አይደለም። መጀመሪያ የተናገረው በሙሉ ውሸቱ በሙሉ ጨርሶ ባዶ ሲቀር መሳሪያ አንስቶ ማስተዳደር ማለት ጥይት መተኮስ ማለት አይደለም። ማስተዳደር ማለት ህዝብን ማንገላታት ሲሞቱን እንጨት እንተክልላቸዋለን ብሎ ማለት አይደለም። አንድ ዜጋ ሲሞት ታዝንበታለህ። በኔ በኩል ስሜን እንኳን እንዲጠፋ ፊውቸርሊ እንኳን ትግሉ እንዴት ማለቅ እንዳለበት የሚያውቅ ሰው ወይም በዚህ ይቀጥላሉ ብሎ በማሰቡ በጣም ራሱ ትግሉ ገፍቶ ወደ መጨረሻው እንደ ወድቅ ስለተረዱ ነው። ትናንትና እነ ጀዋር ሌሎቹ የኦሮሞ ተወላጆች መተው የፋኖ ድምጽ ሊያሰሙ ይቻላል። ለምን ጦርነቱ ኦሮሚያ ከገባ ኢንዲቪጁዋል የኦሮሞ ያለውን ቦታ ጦርነት አውድማ ስለሚሆን አስቀድመው በሰላም እንፍታው ብለው ነው የመጡት። which is ፋኖ እያሸነፈ ነው ያለው። አማራ ክልል ጎንደር ኤቭሪ ዴይ ጦርነት አለ። ዛሬም ስነጋገር ነበር ከፋኖዎች ጋር በጎጃም ዙሪያ ያለውን በተለያዩ ቦታዎች ያሉትን የፋኖ አመራረት እየሰሩት ያለ አንድነት እየመጣ ነው ያለው። የእስክንድር የነበረው ኃይል በጎንደር ዙሪያ አንድ የሆነ አንድ ላይ ሆኖ እየዘመቱ ነው ያሉት። ደረጀ በላይ ሌላው ኃይልም ፋኖ በየቦታው እየተደማመጠ አንድ የሆነ ኃይሉን አጠንክሮ በመንግስት እርምጃ እየወሰደ ነው ያለው። ስለዚህ ከእንግዲህ በኋላ በምንም ተአምር አብይ አህመድ ይቀጥላል በስርዓቱ ይዞ ይቀጥላል ማለት ለህዝብን ለማጫረስ የሚደረግ ተስፋ መስጠት ነው። he's done እኔ I have access to call White House የወልቃይት ማንነት በነበረበት ጊዜ ደናል ማማ ማቶ የኢትዮጵያ አምባሳደር የአሜሪካን አምባሳደር ኢትዮጵያ ውስጥ የነበረ እዚህ ሳትል መጥቶ አነጋግሬ I was telling him what happened to us. I'm from Wolkai Tegede. Amara people, what has been done by TPLF has been ethnically genocide in our people. We cannot even speak our language. They call it West Tigray. ቋንቋችን እንኳን መናገር አንችልም። ዩኒፎርም እንኳን መልበስ አንችልም። አማርኛ ለመጻፍና ለማንበብ አንችልም። ተከልክለናል። This has been genocide. Our culture, our identity has been huge. ወልቃይት ጠገዴ በማን እጅ ነው ያለው? ኖ ይህ መልክ ገና ወያኔ የማንነት ታስረው እያሉ ነው። አሁን አይደለም። ታወዝ በማን እጅ ነው? አሁን እሸተ ደምለውና በእኛ በወልቃይት ጠገዴ አስመላሽ ኮሚቴ ነው ያለው በአማራ ክልል። ደመቀ ዘውዱ ናቸው የሚያስተዳድሩት? አዎ። ኦኬ። ስለዚህ የወልቃይት ጉዳይ ተመልሷል አልተመለሰም ማለት ነው? አልተመለሰም። ምን ይቀራል? ኦኬ። አሁን ጂኦግራፊ ሄደህ ስታየው ወስት ትግራይ ነው የሚለው በጉግል ውስጥ ገብተህ በኢትዮጵያ ካርታም ወስት ትግራይ ብሎ ነው የሚጠራው። በኃይል ተይዞ ነው ያለው እንጂ በዓለም ኢንተርናሽናል ሪኮግናይዝ አልተደረገም። ባጀት አልተሰጠውም። ኢንተርናሽናል ሪኮግናይዝድ አልተደረገም። አዎ ለምሳሌ የኢትዮጵያ ክልሎች በጂኦ አሜሪካ ማፕ ስታይ እያንዳንዱ የግዛቱ አስተዳደር ወያኔ ባወጣው ነው ያለ እንጂ በአማራ ክልል አሁን ባፋችን እንደምንለው በጂኦግራፊ አሜሪካ በዩናይትድ ኔሽን ማርክ አልተደረገም። ዩናይትድ ኔሽን ምን አገባው? ይሄ እኮ ኢትዮጵያ ውስጥ ያለ እኮ አንድ ክልል ነው። ሲፈልግ የፌዴራሉ መንግስት በቋንቋ ላይ የተመሰረተ ክልል አፍርሼ በጂኦግራፊ ያደርጋለሁ ማለት መብት የተጠበቀ ነው። ኢንተርናሽናል ሪኮግኒሽን የምትፈልገው በሁለት አገሮች መካከል ዴሊሚሽን ወይ ዲማርኬሽን ስትፈልግ የውስጥም ቢሆን አሁን አሜሪካውያን ሲጠሩት ወስተን ትግራይ የሚሉበት በህጋቸው ወይም በካርታ ስላልተቀየረ ነው። የኢትዮጵያ ህገ መንግስት ተሻሽሎ የተቀየረ ነገር የለም። አሁንም በአማራ ክልል ገባኝ እኮ የትግራይ ክልል ምዕራብ ትግራይ እያለ ነው የሚጠራው የትግራይ ክልል። አዎ ኢቭን አሁን ይሄ ጉዳይ በህገ መንግስቱ በሁለት ክልሎች መካከል ሲሆን ኢትዮጵያ ውስጥ የአማራ የሚባል መሬት የለም። ኢትዮጵያ ውስጥ የትግራይ የሚባል መሬት የለም። ኢትዮጵያ ውስጥ የኦሮሞ የሚባል መሬት የለም። ኦኬ ልክ ነህ። ቆይ አይደለም ልክ ነኝ አይደል?
ይሄ ልክ ነው። አስተዳደሩ ነው የነበረው በጥንት በታሪክ በእጀ ምድር ክፍለ ሀገር ወደ ክልል ሲቀየር ግን አለ እንጂ መጀመሪያ እኮ ኦሮሚያ የሚባል ክልልም የለም። ኦሮሚያ የሚባልም ክልልም መሬት የኢትዮጵያ ህዝቦች የብሔር ብሔረሰቦች የጋራ ሀብት ነው ይላል እኮ። በሌላ አባባል አንድ የአማራ ብሔር ተወላጅ ወደ ሙያሌ ሄዶ የሱ ንብረት በቃ የሱ ንብረት ናት ይገባዋል። አንድ የደቡብ ተወላጅ ወይም ደግሞ ደቡብ አካባቢ የተወለደ ሰው እላይ ሰሜን ሄዶ ሲሆን እንደ ህገ መንግስቱ ማለት ሲሆን ዛላምበሳ ብለዋን በኤርትራ መንግስት ቁጥጥር ያለውን ተውና ይሄው ምዕራብ ትግራይ ያላችሁ እናንተ የምትነጋገሩበት ጉዳይ የሱ ነው። የአንድ ኦሮሞ ብሔር ተወላጅ ወደ ምስራቅ ሄዶ የኔ ነው ይላል። ገባህ አይደለም? ምን ሞተው ምንታገለው ዳር ድንበራችንን ሲወር ለመጣ ጠላት ስንጋደል የነበር ነው። ከደቡብ ተነሱ ሲዋጋ ሲታኮስ የነበረ ወጣት ታሀገሩ ስለሆነች ናት እኮ የራሱ መሬት ስለሆነ እኮ የኔ ጥያቄ ቆይ አስተካክሏል። የኔ ጥያቄ አሁን ባለኝ መረጃ የወልቃይት ጠገዴ ጉዳይ አስተዳዳሪው እሸተ ደምሎ የጸጥታና ደህንነቱን ወይም ደግሞ የጸጥታና የፖሊሱን እየመራ ያለው ደመቀ መኮንን በአማራ ክልል በክልል 3 ውስጥ የአማራ ክልል ሆነው ነው አይደል? በፌደራል መንግስት ወሰነው እነሱ ናቸው ያስተዳደረለት። ተዲ እንደ ፌደራል መንግስት የሚሰጠው ባጀት አልተሰጠውም። ውሳኔ ስላልተሰጠ በፌደራል መንግስት ፓርላማ ውስጥ ስላልተሰጠ እሺ ትልቅ ነጥብ ስላለው ነው። ባጀት አይሰጥም። አሁን ወልቃይት በእጃችን ከገባ በኋላ ከፌደራል መንግስት የሚያገኘው ባጀት የለም። ለትምህርት የሚሰጠው ነገር የለም። ሕክምና የሚያገኙት ነገር የለም። በፌደራል መንግስት የሚስተዳደረው ምንድነው? የአብይ አህመድ ፕላን የነበረው መጀመሪያ ልዩ ኃይል ትጥቅ አስፈትቶ ከዛ በኋላ የሚቀጥለው ማን የአማራ ፋኖ ትጥቅ መፍታት አለበት ብሎ ሲወስን ስጋት አለብኝ። ሱዳን የያዘው መሬቶች አሉ። በዚህ የትግራይ ጉዳይ አላለቀም። በዚህ ደግሞ ኤርትራ አለች፣ ትግራይ አለች፣ ሱዳን አለ እና ብዙ ቦታ የአማራ ክልሎች በጠላት የተከበበ ስለሆነ የአማራ ክልል ትጥቅ መፍታት አልነበረበትም። ፕላኑ የነበረ የአማራ ትጥቅ አስፈትቶ ፋኖ ቢፈታል ኑሮ ሚሊሻ ይፈታል። ከዛ ፖሊስ ዱላ ይዞ በከተማ እንዲያውደድል ያደርገዋል። እሺ እናወራለን። ግልጽ ለአድማጭ ተመልካች ግልጽ እንዲሆን ትላንትና እነዚህ ሁለቱ አካባቢዎች በአማራ ክልል ስራ አልነበሩ። ኢንፋክት ትላንት የነበሩ አመራሮች ፈርሞ የሰጧቸው ቦታዎች ናቸው። ዛሬ እነዚህ ክልሎች እነዚህ አካባቢዎች እነዚህ ወሰኖች የፌዴሬሽን ምክር ቤት መፍታት ሲገባው፣ ምክንያቱም በሁለት ክልሎች መካከል ህገ መንግስቱ ደንቆሮ ነው። ህገ መንግስቱ እውነት ለመናገር ይቅርታ ለቃላት አጠቃቀሚ አንድ በኩል መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው ይላቸዋል አንቀጽ 46 ባለሰባት። ወረድ ብሎ ደግሞ በሁለት ክልሎች መካከል የግዛት ይገባኛል ጥያቄ የተነሳ እንደሆነ የፌዴሬሽን ምክር ቤት ይፈታል ይላቸዋል። መሬት የሁላችንም ከሆነ የኔ ነው የምትለው መሬት የለም። እዛች ምድር ላይ ሁሉም መሬት የኛ ነው። ብሔርተኞች እናንተውን ትልቁ ችግር እየፈጠራችሁ ያላችሁት ነገር ምንድነው? አንድ በኩል ህገ መንግስቱን ትጠቅሳላችሁ፣ በሌላ በኩል ደግሞ ህገ መንግስቱ ጋር የሚቃረን ነገር ታደርጋላችሁ። ኦኬ፣ ወደ ጥያቄ ስመጣ በሚቀጥለው አቶ ይርታቸውን እንድታስተካከል የምፈልገው ወይም እንድትነግረኝ የምፈልገው አሁን ባለው ሁኔታ ፋኖች ከመንግስት ጋር የተታኮሱ ነው። ጦርነት ይቁም የሚለው ትላንት የተደረገው በበይነ መረብ የተደረገው ሰላማዊ ሰልፍ ዘመነ ካሴ ተሳትፎበታል። ድምፁን እናሰማለን። በሰዓቱ የተናገረውን ነገር አሰማችኋለሁ። እንዴት አየው? የፋኖ አቋም ነው ይሄ ጦርነት ይቁም የሚለው? ኖ የፋኖ አቋም አይደለም። በቃ ዞሮ ሲመጣ ትነግረኛለሽ፣ ችግር የለውም። ብሩክ ዛሬ በጣም አዳዲስ ሰዎች ነው የተዋወቃችሁ ያላችሁት። እንኳን ደህና መጣ። ከዚህ ቀደም መታሳብ የምታውቅ አይመስለኝም፣ ወይ በኦዲዮ ገብተህ ሊሆን ይችላል። የቤቱን ህግ ታውቃላችሁ። ስለ ጨዋነታችሁ ከልብ አመሰግናለሁ።
አንዳንዶች ያው ምናልባት ዞሮ እስኪመጣ ድረስ ወይ ቪዲዮ ማጥፋትም ትችላላችሁ፣ ጋደም ማለትም ትችላላችሁ። እንደ ወንድሜው ቪዲዮ አንደኛው ተናግሮ እስኪጨርስ ድረስ ማድመጥ አለባችሁ። አጸያፊ ንግግር አናስተናግድም። አገራችን ላይ በሚሆኑ ነገሮች ኢትዮጵያውያን እንደመሆናችን መጠን ሀሳባችንን ነው የምናንሸራሽረው። ሌላ ውክልና የለንም። ያነሷቸው ነገሮች ሰምታል ብዬ አስባለሁ። እስኪ ከትላንትናው ሰልፍ እንጀምርና አይተዋል በኢንተርኔት የተደረገውን የሰላማዊ ሰልፍ? አዎ ቴዲዬ፣ መጀመሪያ ሁላችሁንም ሰላም ማለት ፈልጋለሁ። ይህንን ቻንስ ስለሰጠኝ ደግሞ በጣም አመሰግናለሁ። ከዚህ በፊት አስገባኝ ብዬ ነበረ በሆነ በኤርትራ ጉዳይ እንደዚህ እየተወራ ስለነበረ ቢዚም ስለነበርክ ሰውም ስለነበረ ጊዜ ስላልነበረ ትንሽ ጊዜ አላገኘህልኝም። ዛሬ ግን ቻንሱን ስላገኘው በጣም ደስ ብሎኛል። ምንድነው ይሄ አሁን ትላንትና የነበረው ጦርነቱ እንዲቆም ሰላማዊ ሰልፍ የነበረው ትክክል ነው። ይሄ ማለት ከጦርነት የምናገኘው ነገር ምንም ነገር የለም ቴዲ። ብዙ ሰው ይሞታል፣ ይወጣል፣ አይመለስም። ስንት ወጣት በወጣበት በሄደበት ቀርቷል። በኤርትራም በእኛም በኢትዮጵያ ማለት ነው። ከረጅም ጊዜ ጀምሮ ጦርነት እየተደረገ ባለፈው የነበረው ይሄ 6-7 ዓመት ግን የሆነ ትንሽ በቃ ቆሟል። ካሁን በኋላ በሰላም በፍቅር እንሄዳለን የሚል እንትን ነበር፣ አስተሳሰብ ነበረ በኤርትራ ህዝብ ማለት ነው። እና በጣም ያው ተከታትለው ከሆነ ያኔ እርቅ በመጣ ጊዜ ህዝቡ እንዴት ግልብጥ ብሎ አስመራ ላይ የነበረ ህዝብ ኢትዮጵያ ላይም እንደዛ ማለት ነው አይታል ማለት ነው። እና አሁን በቅርቡ እየተነሳ ያለው ደግሞ ቀላል አይደለም ማለት የሆነ እንዲሁ ዝም ብለን እናየዋለን። እየተራገበ ነው፣ ኢንተርኔት ላይ በጣም እየተራገበ ነው። የትም ቦታ ስትሄድ ስለዚህ ብቻ ነው የሚነሳው ማለት ነው። ግማሹ ደጋፊ መንግስት ሆነው፣ ግማሹ ጦርነት በቃ መነሳት አለበት እንደዚህ በቃ መውሰድ አለብን በባህር በምናምን እየተባለ ይነሳል ያለው። እና እኔ ምንድነው ቴዲዬ ምን አለ መሰለ ባህር እንዲህ ከባህር አለን። አዎ ከኢትዮጵያ ጋር በፍቅር ሰርቶ መቀየር አብሮ ማደግ ይሄ የኤርትራ ህዝብ ምንም ጥያቄ የለው፣ በጣም ይፈልጋል። እኔ ፐርሰናል ከራሴ ጀምሬ በብዙ ስራ እገናኛለሁ። አሁን እዚህ ባለውበት ቦታ ላይ ከኢትዮጵያን ወገኖቼ ጋር ጓደኞቼ ጋር በብዙ ነገር ማለት ነው። እና አብሮ መልማት አብሮ ማደግ ኦፍኮርስ ለእኛም በጣም ቅርቧ ኢትዮጵያ ነች። ኤርትራዊ ነህ? ኤርትራዊ ነኝ። ቴንክ ዩ። እኔ እኮ ኢትዮጵያ ይመስለኛልና ትንሽ ግራ ገብቶ ነበር። እና በጣም እንደዚህ ኢትዮጵያም ተጠቅማበት ምግቡን ማለች ምናምን ይባላል። እኔ አንድ ነገር ልንገርህ ቴዲ፣ ለምን 1 ሚሊዮን አትሆንም? ቢሊዮኑን 1 ሚሊዮን ከፍለው ኢትዮጵያ ትጠቀም ዋንነቱን ምናምኑን ህጉን አሟልታ ሌላ የምናገኘው ብዙ ነገር አለ። ያው ህዝብ ይሰራል፣ መኪኖች ይሰራሉ፣ ሸቀጥ ይደረጋል፣ ከዛ ብዙ ትርፍ ስላለ ማለት ነው። ዝም ብሎ ይዘው ቁጭ ማለትም እኛም ፍላጎት የለንም። ምንድን ነው እንዲህ በቃ በፍቅር በሰላም ዋንነቱን ህጋዊነቱን ሁሉንም ነገር አምነ በትንሽዬ ብር እኔ በእርግጠኝነት ነው የምልህ ከ1991 እኔ በፈረንጆች ነው የምቆጥረው ከ1991 ኤርትራ ማለት ነው ያው ከደርግ ያው እንትን እንደተባለ ጦርነቱ እንዳለቀ እነመለስ በነበሩበት ጊዜ ክርስቶስን ነው የምልህ እስከ 97 5 ሳንቲም ፔን አይከፍሉም ነበር እነመለስ። ይሄው ኤሪቲቪ ላይ አለ። ውሸታም ነው የሚል ካለ ይምጣ። በነፃ ነበር የሚጠቀሙት። ጦርነቱ ይሄ በባድመ በምናምን ከተነሳ በኋላ ነው ነገሮች ከዛ ወደ ሌላ ነገር አመሩ። አይ ይሄንን በቃ በሌላ እንጠቀማለን ብለው እነመለስም ወደ እንትን ሄዱ ማለት ነው፣ ወደ ጅቡቲ ሄዱ ማለት ነው። ከዛ በኋላስ እርቁ ከመጣ በኋላ ትላንትና ኢትዮ ኤርትራ ይሄ በትግራይ ጦርነት የነበረው ይሄ ሁሉ መሳሪያ ምናምን በየት በኩል ነው የሚገባው የነበረው? ወደቡን በነፃ እኮ ነው የሚጠቀሙበት የነበሩት። ይኸው እናንተ ስለማትከታተሉ ነው እንጂ የኤርትራ እንትን ላይ ከሄድክ ይናገራሉ ባለስልጣኖቹ። እኛ አልከለከልንም፣ ትላንት የሚገባው የነበረው በነፃ ከፍለዋል እንዲህ ይለዋል። እራሳቸው ኃላፊዎች እኮ ናቸው። አሁን ለማምለጥ ግን ይሄ የውስጣዊ ችግርህን ወደ ሌላ ለመደፍደፍ ስትፈልግ ይሄ ጥያቄ
የኢትዮጵያ ህዝብ ጥያቄም እንዳልሆነ በእርግጠኝነት እኔ አውቃለሁ። ይኸው አንዳንድ ሰዎች አሉ፣ ግን አብዛኛው የኢትዮጵያ ህዝብ እንደዚህ እኔ እንደምናገረው በፍቅር በሰላም ተባብሮ አብሮ ማደግን ነው የሚፈልገው፣ ጦርነትን አይፈልግም። አሁን እነ ኤሜሬት እንደምትከታተለው ገብተዋል። ይሄ የውጭ ኃይልም በውጭ ምናምን ይጎተጉቱና እሱም ካለበት ውስጣዊ ሁኔታ ፕራይም ሚኒስተር አብይ አህመድ ማለት ነው ለማምለጥ ስለሚፈልግ ይመስለኛል ሰውን ለመቀቀል ይፈልጋል። አሁን በኤርትራ በኩል የኢትዮጵያን ይሄን ይገባኛል ይሄ የኔ ነው ብለው ጦርነት እየጎሰጎሰ አይደለም መንግስት ኤርትራ ገብቷል። ምንም አንዳንድ ጊዜ ነው ያው ወጥተው መልስ የሚሰጡት። በየቀኑ ግን ፋና ላይ ሂድ ኢትዮጵያን ቴሌቪዥን እንዳለ ሚዲያ አማርኛ በደንብ ስለመከታተል እከታተላለሁና ስትሄድ እንዲህ ላይክ ስለማረገው እንትናቸውን ይሄ ፔጃቸውን የሆነ ነገር ፖስት ሲያደርጉ ይመጣል ፊት ለፊት እኔ ጋርና የምታየው በቃ ስለ ባህር በር፣ ስለ ጦርነት፣ ስለ ባህር በር፣ ስለ ጦርነት። አሁንስ ማን ይሙት? ለምንድን ነው ማናስበው? ለምንድን ነው ነገሮችን እንትን የምንለው? ወደ ሌላ ነገር ለምን እናስባለን? አሁን ትናንትና 1 ሚሊዮን ከምናምን ሰው ሞቷል ተብሎ ይነገራል አይደለ? ይሄ በትግራይ በጦርነት ይሄ ትክክል ነው? ትክክል አይደለም። እዛም ያለቀው ወገኖቻችን ናቸው። በሁሉም ቦታ ማለት በሁሉም ዘር ውስጥ እዛ ውስጥ ያሉት በአማራም በለው በኦሮሞም በለው በትግራይም በለው ያሳዝነኛል። እኔ ያ እንደገና አዲስ ሆኖ እንደገና አሁን እንዲመጣ አልፈልግም። ለምን ካልከኝ በፍቅር ግን አይ እንደዚህ ነው በእርግጠኝነት በፍቅር ይሄን እንደዚህ እንጠቀማለን ብለው ቢጠይቁም እኮ እሺ ነው የሚለው ይመስለኛል የኤርትራ መንግስት። ቢኮዝ ካልከኝ ከነበረበት ከዚህ በፊት ጋር በነበረው 8 ዓመት እነመለስ በነፃ ይጠቀሙት የነበሩትን እንደገና አሁንም ደግሞ በቅርቡ ጦርነቱ ላይ በመጣ ጊዜ ይሄ ሁሉ ነገር ሲገባ ራሳቸው እኮ ተናግሯል። የኢትዮጵያ መንግስትም ተናግሯል። ሶሪ ሰዓት እንትን ብሏል። ይቅርታ አድርግልኝ፣ ጠብቄ ይመለሳለሁ። ቴንክ ዩ። በጣም ጨዋ ነው ስለሆነ ነገር በጨዋነት ማሳበን የምትሰጠው። ስለዚህ ጨዋ እንደመሆነ መጠን ለአንተ ሀሳብ የሚሰጡ ሰዎችም ሳይወዱ ግዳቸው በጨዋነት እንዲሰጡ ነው ማድረገው። እሱ የኔ ኃላፊነት ነው። ከልብ ነው የማመሰግነው ለዚህ ጨዋነት። ቴንክ ብራዘር። የኤርትራ ተወላጅ ነው። በተለይ በባህር ጉዳይ አስመልክቶ የተናገረውን ሰምታችኋል። የመንግስት ደጋፊዎች ናቸው። በኤርትራ በኩል ቢያንስ ለጅቡቲ የሚከፈለውን $2 ቢሊዮን በየአመቱ የሚከፈለውን እንኳን ባይሆን ግማሹን እንኳን ከፍለው እንኳን እንዲጠቀሙ ግማሹን እንኳን አይደለም ሲናገርም ሰምታል። እዚህ ጋር እንደው በነፃም እስከ መጠቀም ደርሰው ነበር። ሩቡን እንኳን ከፍለው በፍቅር ስለመጠቀም አንድ ፕሮፖዛል አላቀረቡልንም ይላሉ። ስለዚህ አንተ የምንደግፈው መንግስት ከኤርትራ ጋር ጦርነት ነው የሚፈለገው ወይስ ደግሞ ጦርነቱ አቴንሽን ዳይቨርት ማድረጊያ ነው ወይስ ለኤርትራ ኦፊሻሊ ያቀረበው ጥያቄ አለ? በዚህ አጋጣሚ ኮመንት ላይ ያላችሁ ሰዎች በዚህ መሳተፍ ትችላላችሁ። በኮመንት የኢትዮጵያ መንግስት ኦፊሻሊ ለኤርትራ ያቀረበው የባህር በር በመጠቀም አኳያ ኦፊሻል ጥያቄ አለ ወይስ ቀጥታ ዋር መንጎራው ነው ወደ ጦርነት ስለመግባት ነው ጦርነት በተለያዩ ሚዲያው ሲያስደንቅ የሚለው? ይህን ያነሳውና ያንተ ምላሽ ምንድን ነው? ሶራ ታፕታፕ እያደረጋችሁ ክብራትና ክብራት አመሰግናለሁ። ብሩክ ያላቸው ነጥቦች አሉ፣ ትክክለኛ ነጥቦች አሉ። ለምሳሌ አሰብ በነፃ መጠቀም ጉዳይ ኢሳያስ አፈወርቂና አብይ አህመድ ፍቅር በነበሩ ሰዓትም አንድ ላይ ተናግረውት ነበረ። በነፃ መጠቀም ትችላላችሁ ብሏል። ኢሳያስ አፈወርቂም ተናግሯል። ይህን ነገር በመጠቀሙ ጉዳይ ላይ ችግር ያለባቸው አይመስለኝም። ሰላም የመሆኑ ጉዳይ ነው እንጂ ሌላ የፖለቲካ ችግር ነው እንጂ የመጠቀሙ ጉዳይ ላይ ልዩነት ያላቸው አይመስለኝም። ሁለተኛ ደግሞ በህዝቡ መካከል ለምሳሌ የኢትዮጵያ ህዝብና የኤርትራ ህዝብ ችግር የለበትም እኮ ኖርማሊ የፖለቲከኞቹና የኤሊቶቹ ችግር እንጂ በህዝቦች መካከል ያለው ግንኙነት እንደ ፖለቲከኞቹ የሆነ አይመስለኝም። እንደገና ደግሞ የኢትዮጵያ መንግስት እኔ ኦፊሻሊ እንግዲህ ወይ ብሩክም ወይ ሌላ ሰው ማስረጃ ካለው ቢያቀርብ ጥሩ ነው፣ ግን አንድ ቀንም በኃይል ሲል ሰምቼ አላውቅም። በሰላማዊ መንገድ በዲፕሎማሲያዊ ወሰጥቶ በመቀበል በሚለው ፕሮፓጋንዳ የሚሰሩ ሰዎች ሊኖሩ ይችላሉ። ዩቲዩበሮች፣ ቲክቶከሮች ምናምን ዝም ብሎ በስሜት የሚናገሯቸው ንግግሮች ሊኖሩ ይችላሉ። ግን መንግስት እንደ መንግስት አቋም ኦፊሻሊ እንደዛ ሲል በቀደም ሐሙስ ዕለት ነው እንደውም ዶክተር ጌዲዮን ራሱ ፓርላማ ላይ ሪፖርት ሲያቀርቡም በሰላም መንገድ ብቻ እንደሚጠይቁ ሲናገሩ ሰምቻለሁ። እንግዲህ የመንግስት አቋም ነው ብዬ ነው ማምነው ይሄን ነው እንጂ አሁን ለምሳሌ ባለፈው ብያለሁ ሚኒስትሩ አሁን እናንተ ኢትዮጵያውያን ማሰብ ያለባቸው አሁን የልጅ ብሩክ ሲናገር ሰምተው ከሆነ
ስለነሱ ስለ ኤርትራውያን የሚነገር ንግግር በሙሉ ጆሮአቸውን ከፍተው ነው የሚያስቡት የሚያደምጡት። አሁን ጥያቄው አንተ ወይም የኢትዮጵያ መንግስት ምን ይናገራል ሳይሆን እነሱ እንዴት ነው እያደመጡ ያሉት ነው። ለምሳሌ አሁን ጌዲዮን ጢሞቴዎስ ዋጋ ሊተምነው የማይችለው የምናስመጣው ወይም የምናመጣው ንብረት አለን ብሎ ሲናገር ሰምታል አይደል? ይህን አንድ የኤርትራዊ ተወላጅ እንዴት ነው ሊሰማ የሚችለው? ዋጋ ሊተምነው የማይችል እኛ ንብረት አለን እዛ ሄደን እናስመልሳለን ብሎ ሲናገር ንግግር ሲሰማ በእነሱ ዘንድ የሚፈጥረው ነገር ምንድን ነው? ዋጋ የማይተምነው ነገር ምንድን ነው? የባህር በር ነው የምታመጣው? የኢትዮጵያ አየር መንገድ ከዚህ ቀደም እዛ የነበረበትን ወቅት ያልተቀበለውን ገንዘብ እሱ ነው የምታስመጣው? ማዕድን ማውጫ እዛ አሰብ አካባቢ ያሉትን ማሽኖች ነው የምታስመጣው? ይኸውን ግልጽ ያልሆነ ንግግር ነው። ስለዚህ ፕሮቮኬቲቭ የሆነ አፕሮች ያለው ራሱ የኢትዮጵያ መንግስት ነው ቢሉ ምን ይፈርድባቸዋል? ልክ እኮ ነው። እንደ አንድ መንግስትም ሆነ ህዝብ እኮ ስጋት ያድርባል። ኢትዮጵያ ውስጥም ሆነ አሁን ለምሳሌ ጦርነት ይነሳል ብለን እኛ እንኳን እዚህ ጋር እንጨቃጨቅ የለ ስጋት እኮ አለ እኮ በሁለቱም ወገን እኮ። በእነሱ በሚናገሩት ልክ ናቸው፣ ለእነሱ እኮ ትክክል እኮ ነው። ማንኛውም የሆነ ሀገር ላይ የሚመጣ ትንኮሳን በስጋት ማየት እኮ ትክክለኛ የጤነኛ ሰው አስተሳሰብ ነው። እንደገና ደግሞ አሁን በመንግስታቱ መካከል ባለው ቅራኔ ምክንያት ደግሞ ሞር የበለጠ ነገሮች ተካረዋል። በመካረሩ እያንዳንዷ ንግግር ትተረጎማለች። ከዛ ሳይድም የሚናገር ከመንግስትም ሳይድም የምትናገረው ንግግር እያንዳንዷ ነገር የተተረጎመች ሌላ አይነት ትርጉም ይሰጣቸዋል። አሁን ይህንን ነገር ግን በምን አይነት መንገድ ቢፈታ የሚለው ነው ዋናው ፖይንት። አሁን ወደ ጦርነት እንደገና እልቂት፣ እንደገና ስደት፣ እንደገና መጎሳቆል እንዳይመጣ በምን አይነት መንገድ ይፈታ የሚለው ነገር ላይ ቢሰራ ነው ይሻላል ብዬ ማሰብ። አሁን እኮ በምን አይነት መንገድም እኮ ለማለት ብሩክ እዚህ ጋር የሚጠይቅህ ምንድነው ያቀረብክልኝ ይላል። ለምሳሌ አሁን የኢትዮጵያ መንግስት ኦፊሻሊ ለኤርትራ መንግስት ያቀረበው ጥያቄ ምንድነው? ኦፊሻሊ ያለ እንደ መንግስት አሁን ለምሳሌ ለሁሉም ጎረቤቶቻችን ብሏል እኮ። ለምሳሌ ለሁሉም ጎረቤቶቻችን አየር መንገድ ሼር መስጠት፣ የኢትዮ ቴሌኮምን ሼሮች ማካፈል ምናምን ነገር ብሏል። ካሉን እኛ ትላልቅ ትርፋማ ካምፓኒዎች አሉን፣ ከነሱ ያንን ሰጥተናቸው እነሱ ደግሞ ከነሱ መጠቀም የምንፈልገውን ነገር እንጠቀም ነው የሚሉት ነገር። አሁን ዋናው ፖይንት እኮ እዚህ ጋር ምንድነው መሰለህ፣ ወደቡን ለንግድ መጠቀም እኮ ዋናው የሚያጣላ ነገር አይመስለኝም። አይ ቲንክ አሁን ኤርትራ ስጋቴ ነው ብላ የምታስበው የኢትዮጵያ ባህር ኃይል እዛ ጋር መቋቋሙ ምናምን ለቀጠናው የሚያመጣውን ተጽዕኖና ለራሴም ስጋት ነው ብላ ስለምታስብ ይመስለኛል። ኖት አባውት ንግድ ብቻ። ልክ ነው፣ ንግድ በሚለው ሀሳብ ይስማሙ እኮ ይችላሉ። ግን ንግድ ብቻ በሚለው አይደለም አሁን ማሰብ ያለብን። እዛ ጋር የሚቋቋመውን የቀይ ባህርን የመቆጣጠር ያለው ነገር ከውጭ ኃይሎችም ተጽዕኖ ውስጥም ስላሉ የኢትዮጵያ መንግስትን ፍላጎቱ የባህር ማቋቋም ምናምን ስለሆነ ያ ነገር ለኤርትራ መንግስት ስጋት ነው ብሎ ያምናል። ኤርትራ መንግስት ራሱ ለእኔ ስጋት ነው የዚህ ባህር ኃይል መቋቋምና የኢትዮጵያ እንደዚህ መጠንከር ለእኔ ስጋቴ ነው ብሎ ያምናል። እንደ መንግስት ልክ እኮ ነው። ያንን ነገር ስለሆነ በሰላም ለመፍታት መንገዱን በጣም ሩቅ ያደርገዋል። ምክንያቱም አንደኛ ያን አስተሳሰብ ይዞ የኢትዮጵያ ባህር ኃይል ባለቤት ሆና እዛ ጋር ፓወር እንዲኖራት የሆነ መርከቦች ምናምን እንዲሰማሩ የሚፈቅድ መንግስት አይደለም። ያ የኢሳያስ ወይም የሻዕቢያ አመለካከት ነው። በቃ ይሄ ኖርማሊ በቃ ጠንካራ ኢትዮጵያ እዛ ጋር እንድትፈጠር ወደ ባህር ተጠግታ የራሷን ኃይል እንትን እንድትል አይፈለግም። ወደቡንማ ለመጠቀምማ ምንም እኮ ችግር የለውም እኮ ሊልህ ይችላል። ከዛ በኋላ ደግሞ መንግስት ቢጠይቃቸው እኔ እዛ ጋር ማቋቋማቸው ነገሮች አሉ ሲል ምን አልከኝ? ፖዝ ሆናችሁ ቀጥል። ታፕታፕ እያደረጋችሁ ፖዝ እየሆኑ ነው። እሺ ቀጥል። እና እንደዚህ አይነት መልኩ ነው መንግስት በሰጥቶ መቀበልና በሰላማዊ መንገድ ነገሮችን ለማድረግ እየጣረ ነው ብዬ ነው የማምነው። አሁንም ቢሆን ማለት ነው ጦርነት በኢትዮጵያ መንግስት በኩል ይከፈታል የሚል ሀሳብ የለኝም። ጀማሪ ይሆናል ብዬ አላምነው አሁንም ድረስ ማለት ነው። የተለያዩ ንግግሮች ሊኖሩ ይችላሉ ምናምን፣ ግን ቀጥታ ሄዶ መንግስት ወሮ አሰብን ለማስመለስ ጥረት ያደርጋል የሚል እምነት የለኝም። በሰላምና በሰላማዊ መንገድ ነገሮችን ለመፍታት ይታገላል የሚል ሀሳብ ነው ያለኝ። በዚህ በኩል እንደዛ ነው የማስበው። ሁለተኛ ደግሞ ቀደም ያነሳቸው ነጥቦች ነበሩ ስለ ህወሓት ምናምን። ህወሓት ያው እንደሚታወቀው እንዳልከው ነው። አሁን ታደሰ ወረደን ያው የህወሓት ባህሪ የታወቀ ነው። ጀስት ሪፎርም አይፈልግም። ስልጣኑን ለግል ጥቅም መጠቀም ነው የፈልገው። ስልጣንን በጣም አብዝቶ ይወዳል። ከኔ ውጪ ሀሳብ እንዲስተናገድ የሚፈልግ አይደለም። ህወሓት የሚያደርጋቸው ነገሮች በሙሉ ይሄ ናቸው። በቃ ቆሞ ቀር ፓርቲ ነው የሚባለው እኮ ለዚህ ነው። አስተሳሰቡ በጣም ያረጀ ነው። የመታደስ ፍላጎት የለውም። ለህዝብ አያስብም።
ከስተቶቹ አይማርም፣ ነገሮችን ለማስተካከል ጥረት አያደርግም። ቢያንስ የሆነ ነገር እንኳን አጥቼ የሆነ ሰላም ወይም ወደ ሪፎርም ልቀየር የሚል አስተሳሰብ የለውም። እንዳጠቃላይ ይሄ በጣም ከባድ አደጋ ነው። አሁንም ትናንትም አሉላም ሲያነሳው ሰምተህ ከሆነ ትግራይ ውስጥ ራሱ እርስ በርስ ጦርነት እንዳይነሳ እፈራለሁ፣ ለእሱ ራሱ መታሰብ አለበት ሲል ሰምቼዋለሁ። በቃ እስከዚህ ድረስ ስጋት የፈጠረ ፓርቲ ነው እንግዲህ ህወሓት ማለት። እርስ በርስ እንኳን እንግዲህ ትግራይ ውስጥ ሌላ አይነት ቆስ ውስጥ ለመግባት የተንደረደረ ያለ አካሄድ ነው የሚሄደው። የሚያደርጋቸው ነገሮች በሙሉ እንኳን አይደለም ለሌላው የኢትዮጵያ ክፍል አይደለም ለራሱም ለትግራይ ህዝብ ራሱ አደጋ እየደቀነ ያለ አካሄድ ነው የሚሄደው እና መፍትሄው ያለው የትግራይ ህዝብ ጋር ነው። አሁንም ቢሆን ማለት ነው የትግራይ ህዝብ ነው ህወሓትን አንቅሮ መጥፋት ያለበት መተው ያለበት ነገር። ሶስተኛ ደግሞ ቀደም አቶ ኤርታቸውም ሲያወሩ ሰምቻለሁ ስለ ወልቃይት ጉዳይ። የወልቃይት ጉዳይ እስካሁን ድረስ አልተመለሰም ምናምን ነገር ብለዋል። እንግዲህ እኔ እስከማውቀው ድረስ ወልቃይት እንግዲህ አሁን ድረስ ትምህርት ቤቶች እየተማሩ ያሉት በአማርኛ ቋንቋ እንደ ድሮ በትግረኛ እንኳን አይማሩ። ኦፊሻሊ በጀት ላይ ያልተበጀተበት ምክንያት ስቲል በህገ መንግስቱ አካሄድና በፌዴሬሽን ምክር ቤት የሚታወቀው በጀት የሚመደበው ፌዴሬሽን ምክር ቤት ስለሆነ ለወልቃይት ጉዳይ በጀት ስላልተመደበለት ሊሆን ይችላል። ግን በተዘዋዋሪ መንገድ ግን የአማራ የወልቃይት